አዎ ጀምሬያለሁ እላችኋለሁ እና ጥሩ ነው። ዛሬስ ምንድን ነው ሊልዬ በመጣሽ ብትሉኝ ትንሽ ነገርየው ያስቃልም ያው ያስቃልም ትንሽ ያው ይከፋም ያሳዝናል። ምን መሰላችሁ? አንድ የገጠመኝ ታሪክ አለ። ለመጀመሪያ ጊዜ ሪፖርት ላይ ለመጀመሪያ ጊዜ ኢማራት ስመጣ ነው። አው ያ ነገር የገጠመኝ ለመጀመሪያ ጊዜ ቤይሩት ሲሄድ አልገጠመኝም። ለሁለተኛ ጊዜ ነው አው ይሄ ነገር ሲገጥመኝ ማለት ነው። እንትና አይሮፕላን ውስጥ ማለት ነው ገብተን አይሮፕላን ውስጥ በቢሮ የመጣሁት ያን ማለት በህጋዊ በቢሮ ነው ለመጀመሪያ ጊዜ ኢማራት ስገባ እና ቲኬት የቆረጠችኝ ቢሮ ላይ የኛ ሀበሻዊ ቢሮ የምትሰራው ነች። አሁን ኢማራት ውስጥ በቢሮ ትመጡና ከዛ ወዲያው ቀጥታ መዳም ቤት አትገቡም። መዳሟ ከኢትዮጵያ ከመረጣቻችሁ ነው ወደ ቀጥታ መዳም ቤት የምትሄዱ። እኔ ቀጥታ አልተመረጥኩም። ሄርንና እዛው ቤት አለ ትቀመጣላችሁ። በ7 ሰዓት ላይ ወደ ቢሮ ትሄዳላችሁ። እንደዚህ ሰራተኛ ተሰብስቦ የሚቀመጡበት እዛ ትሄዱና እድላችሁ ከሆነ ትመረጣላችሁ። ካልሆነ እስከ ማታው 3 ሰዓት በኢትዮጵያ 3 ሰዓት በእነሱ 9 ሰዓት ወደ ነበርንም ወደ ቦታችን እንመለሳለን ማለት ነው። እና አንድ እዛ ጋር ኢማራት ለመጀመሪያ ጊዜ ሲበር ቲኬት አቤት ሀበሻ አቤት ሀበሻ አቤት ሀበሻ ፈጣሪ ሆይ ብቻ ሁሉም አለፈ። የሚያልፍ ነገር የለም። ቤሩት ሲሄድ ነበረ ምግብ ማለት ነው። ከነ ምግቡ ነው ለካ ቲኬት የሚቆረጠው። ቤሩት መጀመሪያ ጊዜ ቤሩት ሲሄድ ከነ ምግቡ ነው ቢሮ ላይ ማነው ወረቀቱ ላይ የተቆረጠልኝ ማለት ቲኬቱ ላይ የምግብ ሲላለ የውሃ የሁሉም ነገር ማለት ነው። ኢማራት ላይ ስመጣ ሀበሻዊ አይደለችም ቲኬት የቆረጠችኝ። በራሳቸው በቢሮ ራሳቸው ይቆርጡና ራሳቸው ከዛ አምጥቶ ራሳቸው ከዛ በኋላ ነው ተመርጣችሁ ኢማራት ላይ ሴትዮዋ የምትወስዳችሁ ማዳማችሁ የምትወስዳችሁ ማለት ነው። እና ሰው ሁሉ አውሮፕላን ውስጥ ምግብ ይበላል። አስተናጋጆቹም ያቀርባሉ፣ ይሰጣሉ። እኔ ብቻ ቀረው። ከዛ እኔ ብቻ ቀረው። ሁሉም ጋር ተደርሷል። ከዛ ሻይም ይሰጣሉ፣ ውሃም ይሰጣሉ፣ ምሪንዳም ይሰጣሉ። እኔ በጣም እርቦኛል። ከዛ ጠሯትና ለኔ የለም ምግብ አልኳት። ውስጥ ያለችው ማለት ነው ሀበሻዊ አይደለችም፣ ሌላ ዜጋዎች ናቸው። እና አጠገብ ከዛ ዝም ብዬ እንደዚህ አደረኳት፣ እንደዚህ የለም አልኳት። ከዛ በምልክት ከዛ ላንቺ ከዛ ሌላው አጠገብ ከእኔ ረቅ ብሎ ያለው አንድ ሀበሻዊ ነበረ። ላንቺ አልተመዘገበልሽ ይሆናል አልተመዘገብልሽም ምግብ ለዛ ነው ያልተሰጠሽ እንቺ የኔን ቢ ብሎ ሰጠኝ። አቤት እፍረት። ከዛ ለካ ቲኬት ላይ ሲቆርጡ ከነምግባቸው ነው፣ ለካ ከነምግብ ነው የሚቆረጥ። እኔ አላወቅኩም ነበረ። አንድ ገጠመኝ ታሪክ ይሄ ነው። እና ያ ሰውየው ኢትዮጵያዊ ነው ልጁ ሰጠኝ የራሱን። ከዛ እኔ አልወሰድኩም፣ አልበላውም። እግዚአብሔር ምስክሬ ነው አልበላውም። ከዛ አልፈልግም ያንተን ራስህ ብላ፣ እኔ አልፈልግም አልኩት። ከዛ መጨረሻ ላይ ያው እግዚአብሔር ይስጣት። ከዛ ከኩሽና ሄደችና አምጥታ ሰጠችኝ። ለአንቺ ግን አልተመዘገበልሽም ወረቀትሽ ላይ የለም ምግብ ብላ አሳየች። እንደዚህ እዛው ወረቀት እንደዚህ እያዩ ነው ምግብ የሚሰጡት። ከዛ የለሽም አለችኝ። እሺ ያልኩና መጨረሻ ላይ እንግዲህ እኔ እንደራበኝ አይታ ምግቡን ይዛ መጣች፣ ሰጠችኝ። ያው ከዛ ምግቡንም አልበላውም። ይሄ ብስኩትና ውሃ ከዛ ቡና ጠጣው፣ አለቀ።
እና ይሄ ነበረ። ግን እዛ ኢማራት ላይ ለመጀመሪያ ጊዜ በአበሻ ተቀጥሬ ስመጣ እዛ ደግሞ ያቺ ሴት ግን አለሽ፣ ያቺ ሴት ግን አለሽ፣ አንቺ ግን አለሽ። እኔ ራሱ ስምሽንም ረስቻለሁ፣ ግን ማልክሽም ምንሽም አልረሳው። እስካሁን ድረስ ያደረግሽኝ አለ በፊቴ ላይ። ግን እግዚአብሔር ይመስገን እኔ በህይወት አለው። ፈጣሪ ጥሎ ማይጥል አምላክ፣ የስደት አምላክ ከአንቺ እጅ አትርፎኛል እና የእውነት ያው አንድ መጀመሪያ ቤት አስቀጠረችኝ፣ ያቺ ባለቢሮዋ ማለት ነው። የመጀመሪያ ቤት አስቀጠረችኝ። ቤቱ በጣም ትልቅ ነው። ለመጀመሪያ ጊዜ ነው ኢማራት ስገባ። ቤቱ በጣም ትልቅ ነው። ከዛ እኔ እዚህ ቤት አልሰራም አልኩና በአምስት ቀን ያዩሽና በአምስተኛው ቀን ይመልሱ። ከዛ ቤተሰብ 5 ቀን ይታይና ከ5 ቀን በኋላ ከፈለጉሽ ፈለግን ብሎ ፓስፖርትም ልብሱም ይዞ ይመጣሉ። ቢሮ እየሄዱና አሰሪ የሆነች ከዛ እኔ ስላልፈለኩ ሄዳለሁ ቢሮ መልሽኝ አለችኝ። ለካ ያቺም ዋናዋ ሴትዮዋ ከባለ ቢሮዋ ጋር ከኢትዮጵያዋ ጋር ተማካክሯል አብሮም ማለት ነው። እና እኔ ሄዳለሁ ስላት አንቺ አሁን እዛ ቢሮ የምትመለሽ ከሆነ ወደ ሀገርሽ ነው የምትሸኝሽ። ትሸኝኝ አልፈልግም አልኳት ለሴትዮዋ። ትሸኝኝ አልፈልግም አልኩ። ከዛ 5 ቀን የሰራሁበትንም አልሰጠችኝም። የራሴን ልብስን ይዤ እንደገባሁ የራሴን ልብስን ይዤ ነው የወጣሁት እዛ ቤት ማለት ነው። 5 ቀን ሙሉ አስቡ። ያ ሁሉ 7 ሰዓት ነው የምንነሳው፣ የምንተኛው 9 ሰዓት ነው። በቃ በጣም ብቻ እግዚአብሔር ይመስገን አለፈ እና ከዛ ቤት አልሰራም ብዬ ያቺ ሴትዮዋ በራሷ አልወሰደ በዴሊቨሪ ነው የወሰዱ። እሺ ቤተሰብ ምን ላይ ነበርን? ከዛ ቢሮ ተመልሼ በማምጣቴ ደበደበችኝ። ከዛ ቢሮ በዴሊቨሪ አምጥቶ ቢሮ አመጣኝ። ከዛ ቢሮ 3 ሰዓት ነው በኢትዮጵያ ወደ ቢሮ የመጣሁት። ከ3 ሰዓት እስከ ማታ 3 ሰዓት ስንት ሰዓት ሙሉ አስቡ። ውጪ ላይ ተቀምጬ ፀሐይ ላይ ማለት ነው። ውጪ ፀሐይ ላይ አስቀመጠችኝ። ያለ ውሃ ያለ ምግብ ያለ ምንም ነገር ማለት ነው። ፀሐይ የደበደበኝ። ሌሎቹ ቢሮ ውስጥ ናቸው። እኔን ደግሞ ውጪ ላይ ፀሐይ ላይ አድርገኝ። ከዛ በኋላ መጨረሻው ላይ ከቢሮ ስትወጣ ወደ ቤት ብቻዬን አመጣችኝ። እገልሻለሁ ብላኝ ማለት ነው። ወደ ቢሮ አመጣችኝ። ቢሮ ሳይሆን ወደ መኖሪያ ቤት ከዛ ወደ መኖሪያ ቤት አመጣችኝ። እኔና እሷ ነበርን። እንደዚህ አድርገኝ ገፍተር አድርጋ ወደ ቤት ጣለች። እንግዲህ ቸሩ መድኃኒዓለም እዚህ ደረጃ ይቅርታ ቤተሰብ ስልክ እየተደወለ የገባ አቋረጠኝ እላችኋለሁ። እና ያው ያቺ አበሻ እንደዛ አደረገችኝ። ከዛ ቤት ከገባው በኋላ መተችኝ፣ እገልሻለሁ ብላ ምናምን ብዙ ታሪክ ወጣ ውረድ ነበር እና እንደፈለገች ጠፈጠፈችኝ። እንደፈለገች ያው እንደውን ቆራርጬ እዚህ ሽንት ቤት ነው የምከትሽ ምናምን ያው እግዚአብሔር ለእጇ ለሰይጣን አሳልፎ አልሰጣም። እስካሁን እኔ ደግሞ በህይወት አለው ብዙ ነገር በህይወት እግዚአብሔር አድርጎልኝ ለዚህ ደግሞ ደርሼ በህይወት አለው እና እባካችሁ ሀበሻ ቢሮ ስትሄዱ ሀበሻ ጋር ስትቀጠሩ ሀበሻ ያለበት ቢሮ ስንትን ስትሉ ተጠንቀቁ። ምንም ቢሆን ምንም ማለት ነው። ከሀበሻ ሌላ ዜጋ ይሻላል። ከሌላ ዜጋ ሀበሻ ሁሉም በቃ ማንም ለሰው አይተኛም። ማንም ቢሆን ማንም ለጥቅም ነው። ደግሞ ሀበሻው ናችሁ እንደውም ከሀበሻ ሌላ ዜጋ ይሻላል 100% ማለት ነው። ማርያምን አሁን እናንተ የሆነ
ሌላ ቤት ሄዳችሁ ሰርታችሁ ከዛ ሳይመቻችሁ ስጠር ስትመለሱ ለምን ተመለሽ መከራ ያለውን ነገር በቃ ስትናገሩ ስታስረዷቸው አይረዱም። በፍጹም ማለት ነው፣ በፍጹም አይረዱም። አንቺ ነሽ ጥፋተኛ እሱ አይደለችም። እነሱ ደግሞ ሰዎቹ ናቸው የሚያገዙት፣ አረብ ናቸው የሚያገዙት። ለምን ገንዘብ ስለሚሰጣቸው ማለት ነው። አረቦቹ ምንም ባለው ምንም እነሱ በቃ ለነሱ ነው የሚያገዙት ማለት ነው። እና ያው እግዚአብሔር ይመስገን ይሄን የገጠመኝ ነገር ያው ትንሽም ያሳዝናል። ያ ቀን ለኔ በቃ በህይወቴ ሙሉ በሙሉ በቃ የቆረጥኩት ቀን ነበር። ይሄ ሙሉ በሙሉ ማለት ነው። በቃ ፈጣሪ ከሞትኩን ነፍሴንም ሀደራ በቃ አንዳንዴ ደግሞ እዛ የነበሩ ሲነግሩኝ ወስዶ ጫካ ላይ ነው የሚጥሉት፣ የገሉና ጫካ ላይ ይጥላሉ። እንደዚህ እንደዚህ ብዙ ነገር ነው በቃ አንዳንድ ልጆች የሚያወሩት ማለት ነው። በጣም ነው የሚያስፈራው። እና ፈጣሪ ብቻ በሰላም የወጣ እግር በሰላም ለሀገር ለቤት ሁላችንም ያብቃን። እና ያ ቀን አሁን የዛሬ 5 ዓመት ሆነዋል። 5 ዓመት ሆነዋል። ይህ ታሪክ ግን እስካሁን በጭንቅላቴ ውስጥ አለ እስካሁን ማለት ነው። እና ያው እግዚአብሔር ይመስገን እሱ ጠብቆኝ እስካሁን ድረስ አለው በህይወት አለው። ያ ሁሉም አልፎ ይህን እላችኋለሁ። እንግዲህ የነበረን ቆይታ ይህን ይመስላል። ቪዲዮን እስከ መጨረሻ ተከታተሉ እባካችሁ። ቤቱን ላይክ እና ሰብስክራይብ ኮመንት በማድረግ ቤተሰብ ሆኖ አበረታቱኝ እባካችሁ። አብረን እንስራ፣ አብረን እንደግ፣ አብረን ጥሩ ደረጃ እንደርስ። እርስ በርሳችን አንድ እንጨት ለብቻው ይነዳል አይነድም። እኛ ሁላችንም እርስ በርስ ስንሆን ነው በቃ የሚያምርብን ማለት ነው።